እንደምናላችሁ ምናልሽ አዲስ ተጀምሯል ሪማሊክስ ነኝ በዛሬ በምናልሽ አዲስ ፕሮግራሜ ምን አዲስ አለ ብዬ ሀያት ኤጀንሲ ተገኝቻለሁ እዚህ የተገኘሁበት ምክንያት ብዙዎቻችሁ እንግዲህ በሀገራችን ፊልም ስትሪም ከሚያደርጉ ፕላትፎርሞች መካከል ሀበሻ ቪው ታውቁታላችሁ ታዲያ ሀበሻ ቪው ከተመሰረተ ዛሬ 10ኛ ዓመቱን ይዟል ይሄንን ማስመልክቶ የ10ኛ ዓመት ክብረ በዓሉን እንዲሁም ደግሞ የእውቅና ሽልማት ፕሮግራሙን ለመታደም መጥቻለሁ ፕሮግራሙ ምን ይመስላል እኔ በመከታተል ታገኙታላችሁ አብራችሁን ቆዩ ያመጣችሁ 10ኛ ዓመታችን ስናከብር የኛ ብቻ አይደለም የባለሙያው በሙሉ ክብር የሚገባውና እዚህ ላይ ደግሞ ተገኝታችሁ የኛን ደስታ የእናንተን ደስታ ሆኖ እንድንካፈል በመገኘታችሁ ደስ ይላል በበርካታ ስራዎች እናቀዋለን ለበርካቶች ደግሞ የጥበብ ስራ ከፍ ብሎ መታየት የሙያው አበርክቶ እንግዲህ ሰፋ ብሎ ደመቅ ብሎ በደንብ ይታወቃል አሁን ደግሞ ሀገራችንን ጭምር ድረስ እንግዲህ በመሃል ወጣ ብሎ ነበር እዚህም ድረስ መጥቶ ደግሞ አሁንም በርካታ ሙያተኞችን እያፈራ የሚገኝ ስሙ ለብዙዎቻችን ቅርብ የሆነ ተስፋዬ ሲማ በጸጸት ፊልም አክቲንግ ላይ ተሳትፏል እጅግ አድርገን እናመሰግናለን እናመሰግናለን በጣም እንደዚሁም ደግሞ በበርካታ ስራዎች የምናውቀው በርካታ መድረኮችንም በሚገርም ሁኔታ ያጋፈረው በጣም የምንወደው አንጋፋ የኪነ ጥበብ ሰው በመሐከላችን አለ አሁንም ጸጸት ፊልም ላይ ነው የምንገኘው በአክቲንግም ተሳትፏል አንጋፋ የጥበብ ሰው ኪሮስ ኃይለሥላሴ በመሐከላችን አክብሮን ራሱ ስለተገኘ በጣም እጅግ አድርገን እናመሰግናለን ረጅም እድሜም እንመኛለን ሀበሻ ቪው የዛሬ 10 ዓመት የጀመረ ፕሮጀክት ወይም ስራ እንደዚህ አድጎ ከሁሉም በላይ ደግሞ ሁሉ የሚያስደስተን የኢትዮጵያን አርቲስቶችን ስብስብ አድርጎ ይዞ ተጠቃሚ እንዲሆኑ ስራቸው እንዲታወቅ በተለይም ደግሞ ስራቸው ከታየ የበለጠ ደግሞ የሚያነሳሳ ለስራው የሚያበረታታ ስለሆነ ስለ እውነት ከኛ በላይ የሀገራችንን አርቲስቶች ስለምታበረታች ድርጅትሽን አንቺን በራሴና በባህል ኪነ ጥበብ ቱሪዝም ቢሮ ስም እጅግ አድርጌ ክብር ልሰጥሽ እወዳለሁ። ይህንን ስራ ሰርተሽ እያገዝሽን ስለሆነና በተለይም ወርቅ ለሆኑት አርቲስቶቻችን አንቺ ወርቅነታቸውን ተረድተሽ እያገዝሻቸው ስለሆነ እንደግፍሽ ለዚህ ነው። ድጋፋችን አብሮነታችን አሁንም ይቀጥላል። ተመልካቾቻችን አሁን ደግሞ ከሀበሻ ቪው መስራችና ስራ አስኪያጅ ትዕግስት ከበደ ጋር ነው የምንገኘው እዚህ እንኳን ደስ ያለሽ እንኳን አብሮ ደስ አለኝ ዛሬ እንግዲህ 10ኛ ዓመታችን ያከበራችሁ ነው እስኪ ስለ ብዙዎች የተወሰነ ነገር በይ እንግዲህ 10ኛ ዓመት አሁን በደስታ ስናከብር ረጅም ጊዜ ፈጅቷል አፕ ኤንድ ዳውን ነበረው መጀመሪያ ስንመሰረተው የነበረው ምንድነው በቀላሉ በሶስት ሰዎች የተመሰረተ እንጂም ደግሞ ፊልሞችን ብቻ ለማየት ነበር መጀመሪያ እንግዲህ በቃ ኢትዮጵያን ፊልም የት እናገኛለን የት ነው ብለን ነበር የጀመርነው ከሱ ካለፍን በኋላ ከ3 ዓመት በኋላ ደግሞ ምንድነው ብዙ ሰዎች ማየትና መግባት ሲጀምሩ አይ ይሄ ነገር ራሱን የቻለ ትልቅ አስተዋጽኦ ተደርጎለት መስራት አለበት ብለን ወደ አፕሊኬሽኑን ማሳደግ የተለያዩ ፊልሞችን ማምጣት ወደ ፔመንት ሲስተም ውስጥ መግባት ወደዛ ገባን ማለት ነው አሁን እንግዲህ 10ኛ ዓመታችን ስንመጣ ደግሞ ለቴክኖሎጂ መስራት በጣም ትልቅ ማይልስቶን ነው ይሄ ማለት በጣም ለፍተን በስለደረስን ማክበር አለብን እኛ ብቻ ሳይሆን ደግሞ አብሮን የተጓዙትን ባለሙያዎችንም ማክበር አለብን ብለን ነው እንግዲህ ዛሬ ያዘጋጀነው አዎ የእውቅና ሽልማት እንደሆነ ሰምቻለሁና እሱን እናስመልክቶ ነው ለማን ነው ይችላል እንግዲህ በጣም
ሰው ለመምረጥ በጣም ያስቸግራል። ምክንያቱም ኢንዱስትሪያችን በጣም የሰፋ በጣም ብዙ ባለሙያና ጎበዞች ሰዎች ያሉበት ነው። ከዛ ውስጥ ደግሞ ለቅሞ አንድ ሁለት አድርጎ ለመሸለም ይከብዳል። እኛ በጣም ተቸግረንበታል፣ አስበንበታል። ምንድነው ማድረግ ያለብን ብለን በአሁኑ ባለን ስራ ምንድን ያደረግነው ከኛ ጋር ብዙ ዓመት የሰሩ ወይ ፊልሞቻቸው እኛ ጋር ብዙ ያሉ እንዲሁም ደግሞ ኢንዱስትሪ ውስጥ ከፍተኛ አስተዋጽኦ አድርገዋል ብለን እኛ ባመንበትና በገመት ነው እንግዲህ ወደዛ የገባ ነው ማለት ነው። ሁሉንም መሸለም አንችልም ብዬሻለሁ ቅድም። ስለዚህ ለ10 ሰዎች ትሮፊ አዘጋጅተናል። ሌላ ደግሞ ሰርቲፊኬት አለ። ከሰርቲፊኬቱ ባሻገር ደግሞ ከኛ ጋር ረዥም ጊዜ ለሰሩ ሰዎች ለእነሱ እውቅና እንሰጣለን ማለት ነው። በትንሹ ነው እንግዲህ ያሰብነው ዛሬ አመታችን ብቻ ማክበር ሳይሆን ኢንዱስትሪ ውስጥ ያሉትን ሰዎችም ለማመስገን ነው ማለት ነው። መልካም። ያው አሁን ደግሞ የተለያዩ ፕላትፎርሞች የመጡና ከፊልም ጋር ተያይዘው እንደ ሀበሻዊ ያሳደረውን ተጽዕኖ አንቺ እንዴት ትገልጫለሽ? እንግዲህ እኔ ምንድነው ሁል ቀን የመጀመሪያ ስትሆኚ መለማመጃም ነው የምትሆኚው እና እኛ ስንመጣ ለምሳሌ የዛሬ 10 ዓመት እንደኛ ይሰራ አልነበረም። ሁለተኛ ደግሞ ኢትዮጵያ ውስጥም ራሱ ክፍያ አልነበረም ያኔ። ታስታውሽ እንደሆነ እነ ቴሌብር፣ ኤምፔሳ ወይ ባንኮች ውስጥ ከሚመጡ ድረስ ክፍያ ስላልነበረ በጣም ያስቸግር ነበር። ወይ በነፃ ነው ማድረግ ያለብሽ ወይ አድቨርታይዚንግ ማድረግ አለብሽ። አሁን ግን ምንድነው የኛ የጀመርነው ነው የከፈተው መንገድ ማለት ነው። ይሄ ነገር ይሰራል ማለት ነው። ምክንያቱም የኛ ያለፍንበት መንገድ ለሌሎቹ እንደ ጥሩ ትምህርት ይሆናል ብዬ ገምታለሁና ጥሩ ትምህርት ይሆናል። እነሱ የሄዱበት መንገድ አንደኛው ትልቁ ምንድነው እነሱ ከሰሩን አንተ ጋር ያዋጣል ነው የሚባለው አይደለም። እንደሱም አለ። ግን ለባለሙያው ብዙ ምርጫ ብዙ አክሰስ እንዲሁም ደግሞ ኢንዱስትሪያችንን ያሳድጋል ብዬ ገምታለሁ። እኛ ሁሉ ቀን ኮላቦሬሽን እንወዳለን። የሚመጡትም ሰክሰስፉል እንዲሆኑ ነው የምንፈልገው። እኛ የራሳችንም አለ ሲኒማ ቤቶቹም እንዲሆኑ የምንፈልገው ማንፈልገው እንዲሁ ሲኒማ ቤቶቹ እንዲዘጉ አንፈልግም። ምክንያቱም በጣም ትልቁ ነገር ምንድነው የስትሪሚንግ አፕሊኬሽን ኖረ ማለት ለሰው ምርጫ ሰጠ ነው እንጂ የአንዱን ስራ አቁሞ አንዱን ይጀምራል ማለት አይደለም። ከዚህ ወራ ደግሞ እንደ ተመልካች ከሀበሻዊ ምን ጠብቅ? እንግዲህ እኛ በጣም የምንፈልገው ጥሩ የሆነ ኳሊቲ ያለው እንዲሁም ደግሞ ሰው ከፍሎ ማየት የሚፈልጋቸው ትልቅ ፊልሞችን ነው የምንፈልገው። እነኚህ ደግሞ አሁንም እየተሰሩ ነው። ደግነቱ በጣም እየተሰሩ ስለሆነ እሱ በጣም ደስተኛ አድርጎናል። ግን ከዚህም በሚቀጥል ብዙ ባለሙያዎች እየቀጠሉ እየሰሩ እንዲሄዱ ነው የምንፈልገው። ከመጠን በላይ እሱን ኢንካሬጅ እናደርጋለን። የኛ በራችን ሁሉ ቀን ዶር ኢዝ ኦፕን እላለሁና ባለሙያው ደግሞ እንደምንም ብሎ መጥቶ ከኛ ጋር መስራት ከፈለገ አብሮ እንዲሰራ መጥቶ ያነጋግረን። ከዚህ የሚቀጥለው ደግሞ ወደ ፕሮዳክሽን እንገባለን ብለናል። ወደ አዋርድ ሴሬሞኒ እንገባለን። እሱን ሁሉ እያሳደግን ስለምንሄድ ይሄንን አይቶ አብረን ብንሰራ ደስ ይለኛል አለው። እኛም ደስ ይላል። እንግዲህ ትጂ አመሰግናለሁ። አሁን አዲሱ ከዚህ በላይ እሺ፣ በጣም አመሰግናለሁ። ታንኪ ዩ። አሁን ደግሞ ከአንጋፋው ዳይሬክተር ብርሃኑ ሽብሩ ጋር ነው የሚገኘው። ስላገኘው በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። በጉማ እንግዲህ ተገናኝተን ነበር። አሁን ደግሞ ሀበሻዊው ጋር ተገናኝተናልና እስኪ ሀበሻዊውን አንተና ታላቅ ዳይሬክተር እንዴት ትገልጸዋለህ? አደንቃቸዋለሁ። ከሁሉ በፊት አደንቃቸዋለሁ። በራስ አነሳሽነት ተነስቶ ርዕስ ሰጥቶ እንደዚህ አይነት በጣም መልካም የሆነ በጣም አርአያ ሊሆን የሚችል የኪነ ጥበብን ውዳሴ ማቅረብ ቀላል ነገር አይደለም። በጣም እኔ ቅድስትን በጣም ነው ማደንቃት። ይህንን ሀሳብ አምጥታ ልጆች መነቃቃት አለበት፣ ከውጭ ሀገር ልጆች ጋር መገናኘት አለብን፣ ይሄንን ነገር ማሳመን መተማመን አለብን ብላን ይህን ውስጥ ትንቀሳቀስ በራሱ አውታር ነው በራሷ መንገድ ያለችው። ይሄ መደነቅ ያለበት ጉዳይ ነው፣ የታወቀ ነገር ነው። ምክንያቱም ኪነ ጥበብ ነው። ይህንን ነው ልልሽ የምፈልገው። ዛሬ ደግሞ እንግዲህ የ10ኛ ዓመታችንን ማስመልከት ከዛ ውጭ ደግሞ የእውቅና ሽልማት ይሽለሙ ይገኛል እና ይሄ ደግሞ ኢንዱስትሪውን በምን ያክል ይደግፋል ብለህ ታምናለህ? ይሄ ነው እንግዲህ ይኸውልሽ፣ ይሄ እኮ ዝግጅት ሁልጊዜ ሲዘጋጅ ብዙ ጊዜ እናገረዋለሁ። የትላንትናዎችን ለማክበር ለማስታወስ፣ የዛሬዎችን እጅ ለመንሳትና ለማክበር፣ የነገዎችን ምልክት ለመስጠት ነው እንደዚህ አይነት ነገሮች ሲዘጋጁ በጣም ደስ የሚለኝ። ምክንያቱም የትላንትናዎችን እናነሳቸዋለን አይቀርም እኮ፣ ምክንያቱም ጥበብ ነው የሰሩት። ጥበብ መስራት ማለት ደግሞ በኔ በኩል አገር መስራት ነው። ያንን ለዛ ጉዳይ ላይ ብዙ ነገሮችን የሰሩ ሰዎች ስናስታውሳቸው፣ የዛሬዎችን ስናከብራቸው፣ ለነገዎቹ ደግሞ ምልክት እየሰጠን ነው። ይሄን ነው በዚህ መስመር እሷ እንግዲህ ግንባር ቀደም ሆና ያው ሀበሻዊው ሆና መጣለች። በጣም የሚገርም ነው። ወደፊት ደግሞ እንደዚህ አይነት ፕላትፎርሞች እንዲበረታቱ እስኪ ምን ትላለህ? አንተ የምታስተላልፈው መልዕክት አለ? እንግዲህ ማሰብና መስራት ነው ትልቁ ነገር። ግን የስነ ምግባር ጉዳይና የስነ ውበት ጉዳይ ነው። ስነ ምግባር አስፈላጊ ነገር ነው። የነጠቃ ነገር መሆን የለበትም።
ገብቶሻል። ይህ አይነት ነገር የለም። ምክንያቱም አሁን ያልኩሽ ነገር ከታሰበ ትላንትናዎችን እያሰብኳቸው ነው፣ ዛሬዎችን እያከበርኳቸው ነው፣ ለነገሮች ምልክት እየሰጠ ነው ካልኩኝ የስነ ምግባር ሰው መሆን መቻል አለብኝ። ስራዬን በትክክልና በትክክል መስራት እንዳለብኝ መገንዘብ መቻል አለብኝ። ይሄንን ነው ልናገር ፈልገው። እሺ በጣም አመሰግናለሁ። አመሰግናለሁ። ቴንክ ዩ። በቅድሚያ ስላገኘሁ በጣም ደስ ብሎኛል። እሺ እኔም አመሰግናለሁ። ዛሬ እንግዲህ የሀበሻ ቪው 10ኛ ዓመት እንዲሁም ደግሞ የእውቅና ሽልማት ላይ ነው የምንገኘው። አንተ ሀበሻ ቪው እንዴት ትገልጸዋለህ እንደ አንድ ዳይሬክተር? ሀበሻ ቪው የስትሪሚንግ ፕላትፎርም ነው ለኢትዮጵያ ሲኒማ በጣም ያስፈልግ። እንግዲህ አሁን ዲጂታል ዘመን ነው። በጣም ብዙ ፊልሞች ከስክሪን ባሻገር ዲጂታሊ ስትሪም መደረግ አለባቸው። ኳሊቲያቸውን የጠበቁ ኮንተንት ዋይዝም ጠንካራ የሆኑ ስራዎችን ስትሪም ለማድረግ እንደ ሀበሻ ቪው አይነት ስትሪሚንግ ፕላትፎርሞች ያስፈልጋሉ። ሀበሻ ቪው በጣም ጠንካራና በጥንቃቄ የሚሰራ ፕላትፎርም እንደሆነ አውቃለሁ። ትልቅ አስተዋጽኦ ነው ያለው የኢትዮጵያ ሲኒማ ኢንዱስትሪ። ሌሎች ስትሪሚንግ ፕላትፎርሞች ላይም ደግሞ ቢበረታቱ ምን ቢያደርጉለት ታስባለህ? እስኪ የሀገራችን የፊልም ኢንዱስትሪ ለማሳደግ ምንም በጣም ኳሊቲ ላይ መስራት አለባቸው። እንግዲህ ሰው ገንዘብ ከፍሎ እንዲያይ ነው ማለት ነው። ለሱ ደግሞ በጣም ብዙ አማራጭ ስላለ የተሻለ ነገር ፍለጋ ነው ስትሪሚንግ ፕላትፎርሞች ላይ ነው። ስለዚህ የሚመርጧቸው ፊልሞች ላይ ፕሮዲውስ የሚያደርጓቸው ፊልሞች ላይ በደንብ በጥንቃቄ እንዲሰሩ ቆንጆ ነገር ለሶሳይቲ ዲሊቨር እንዲያደርጉ፣ ግን ፕሮዲውስም ቢያደርጉ ራሳቸው ማለት ከሰው ከመጠበቅ ያለለ ራሳቸው ፕሮዲውስ ቢያደርጉ ከፕሮዳክሽን ሃውሶች ጋር ኮላቦሬት ቢያደርጉ ብዙ ጥሩ ነገር መምጣት ይችላል ያስባል። ከዚህ ውጪ ደግሞ የፊልም ባለሙያዎች እንግዲህ ሽልማት እያገኙ ነውና እነሱም ደግሞ ማበረታታቱ እንዴት ትገልጸዋለህ? በጣም ጥሩ በጣም ጥሩ። ምን የሰራ ሰው ሲበረታታ አመሰግናለሁ። ተመልካቻችን አሁን ደግሞ ከጀቢና ፊልም ዳይሬክተር ጋር ነው የሚገኘው። ሳሚ ስላገኘሁ ደስ ብሎኛል። እንኳን ደስ ያለህ። እንግዲህ የምስክር ወረቀቱን ይዘናል። እስኪ እንዴት ነበር ከሀበሻ ቪው ጋር የነበራችሁ ቆይታ? ሀበሻ ቪው ጋር ያው የተለያዩ የኢትዮጵያ ፊልሞችን በሀበሻ ቪው በተሰኘ አፕሊኬሽን ላይ የሚጭን ትልቅ ተቋም ነው። ከዛም አልፎ ዲስትሪቢዩት በማድረግ የሀበሻ ፊልሞችን ወደ ውጭ አውሮፓ ሀገራቶች ላይ በመውሰድ የሚታወቅ ትልልቅ ፌስቲቫሎች ማሳተፍ የሚታወቅ ካምፓኒ ነው። ጀቢናም ደግሞ ከሀበሻ ቪው ጋር አብሮ ቢሰራ ዲስትሪቢዩሽን ታይም አብሮ ቢሰራ ይመጥናል ብለን ስላሰብን ከሀበሻ ቪው ጋር ዲል አድርገን ስራ ላይ እንገኛለን። እንግዲህ አሁን በቅርቡ ለንደን ላይ በሚከፈተው ፌስቲቫል የሀበሻ ቪው ፌስቲቫል ላይ መጀመሪያ እይታውን ያገኛል። በጣም ደስ ይላል። እስኪ እንዳንድ ዳይሬክተር ደግሞ እንደዚህ አይነት ፕላትፎርሞች መብዛታቸው ለፊልም ኢንዱስትሪው ምን ጥቅም አለው ትላለህ? ትልቅ ጥቅም አለው እውነቱን ለመናገር ስፔሻሊ በተለይ በጣም ብዙ ነገሩ እየተዳከመ የመጣ ለኢትዮጵያ ኢንዱስትሪ ለፊልም ኢንዱስትሪ ትልቅ የራሱ የሆነ የሚያመጣው ለውጥ አለ። እንዳልኩሽ የኢትዮጵያን ፊልም ኢንተርናሽናል ማርኬት ውስጥ ማሳተፍ ራሱን ችሎ የሚያመጣው አዎንታዊ ተጽዕኖ አለው። ባለሙያውም ደግሞ ራሱን ከኢንተርናሽናል ፊልም ማርኬተሮች ጋር እንዲገናኝ ማድረግ ትልቅ ኔትወርክ መፍጠሩም ትልቅ አማራጭ ነው። ስፔሻሊ ደግሞ ልክ እንደዛሬ ያለው አይነት ኢቨንቶች ደግሞ ብዙ ባለሙያዎች ኔትወርክ እንዲፈጥሩ የሚረዳ ነው እና እንደዚህ አይነት ነገሮች መፈጠራቸው ትልቅ ለኢትዮጵያ ፊልም ኢንዱስትሪ ተስፋ ሰጪ ነው ያስባል። የፊልም ኢንዱስትሪውን ካነሳን አይቀር ደግሞ እየጠበቅን ነው እኮ ያንተን ስራ እንዴት ነው? እጅ ከምን በቅርቡ አዲስ ስራ ይኖረናል። ህዶቴ የተሰኘ ፊልም ይኖረናል። ኢንተርናሽናል ፊልም ነው። ያው እንደተለመደው እንጋብዛቸዋለን። እኛም እንግዲህ በጉጉት ነው የምንጠብቀው። አመሰግናለሁ ሰሚ፣ በድጋሚ እንኳን ደስ ያለህ። ቴንክ ዩ በጣም በቅድሚያ እንግዲህ ስላገኘሁ በጣም ደስ ብሎኛል። ዛሬ የሀበሻ ቪው የ10ኛ ዓመት እንዲሁም ደግሞ የእውቅና ፕሮግራም ላይ ነው የምንገኘው። እስኪ እንደዚህ አይነት ፕላትፎርሞች ለፊልም ኢንዱስትሪ ምን ጥቅም አላቸው ትላለህ? ሀበሻ ቪው ያደረገው ነገር እጅግ በጣም የሚገርምና የሚደንቅ ነገር ነው። እንደዚህ አይነት ነገሮች ደግሞ በሀገር ብቻ የተወሰኑትን ስራዎቻችንን በዓለም አቀፍ ደረጃ እንዲታወቁ ያደርጋሉ። ያ ከሆነ ደግሞ ጠቢቡንም ጥበቡንም በጥሩ መልክ በዚህ ታፍኖ በቆየው
የጥበብ ሀገርኛ ውስጥ ወደ ኢንተርናሽናል ደረጃ ስለሚወስደው ሀገርን ከማሳደግ ደረጃ የሚጫወተው ሚና እጅግ በጣም ትልቅ ነው ብዬ አስባለሁ። አንተም ደግሞ ከሀበሻ ቪው ጋር በነበረ ጉዞ እስኪ ምን አይነት ስራዎች ነበር የሰራችሁት? እንዴት ነበር ጉዟችሁ? ከሀበሻ ቪው ጋር እንግዲህ ካላለፉት 10 ዓመታት ሙሉ ባይሆንም እነሱ ተከታይ ነበር። ነገር ግን የዛሬ 2-3 ዓመት ገደማ እኛ የዛሬ 30 ዓመት የሰራ ነው ጸጸት የተሰኘውን ያለባቸው ምሳሌ ተጽፎ እጅግ በጣም ድንቅ በሆነችው ሴት ፕሮዲውስ የተደረገው ድንቅ የሆነ የጸጸት ፊልምን የዛሬ 30 ዓመት ነው የተሰራው። ያንን አስታውሰው ጠብቀው የለም በታሪክ ይሄ ነገር ምክንያቱም ወይዘሮ ሩቂያ ይሄን ነገር ስትሰራ የመጀመሪያው ሴት ናት። በግል ደረጃ ከመንግስት ውጪ ፊልምን ፕሮዲውስ ማድረግ በማይቻልበት ወቅት ፕሮዲውስ አድርጋለች እና ይሄንን ስላደረገች ይሄንን ወስደው ዲጂታል እንዲሆን ወደ ለንደን ሄዷል። እኔም ከዛ በኋላ ለንደን ድረስ በመሄድ ቲጂ እና የሀበሻ ቪው የሚሰሩትን ስራዎችን ለማየት ጥረት አድርጌያለሁ። ከዛ ከፊልምም አልፎ በቲያትርም እንደዚሁ ስፖንሰር በማድረግ ለንደን ከተማ ውስጥ የሚታዩ ስራዎችን በማሳየት ትታወቃለች። ስለዚህ ሀበሻ ቪው በማድረግ ላይ ያለው እጅግ በጣም ድንቅ ነው እና ሊገፋፋ መንግስትም ሊደግፈው ጠቢባንም ሊደግፉት የሚገባ ነው። ምክንያቱም በዚህ አይነት ነው እንደ ሃሊውድ እንደ ቦሊውድ በሌሎች ከተሞች አፍሪካ ከተሞች እንደ ናይጄሪያ ያለው አይነት ነገር በኢትዮጵያ ውስጥ አዲስ አበባ ሆነ ሀገርም ቢሆን እንደዚህ ትልቅ ስቱዲዮ ትልቅ የፊልም ስራዎችን መስራት የሚቻልበትን መንገድ ሀበሻ ቪው ይቀይሳል ብዬ አስባለሁ። በዚህ ነው እጅግ በጣም የተደሰትኩት። ለባለሙያዎችም ደግሞ እውቅና ከመስጠት አሻገር በምን ያክል መልኩ ያበረታታል ብለህ ታስባለህ? ሁልጊዜ ለባለሙያ እውቅና መስጠት እጅግ በጣም ባለሙያውን ይደግፋል። ከኋላ የሚመጡትን አንጋፋዎችን ለሰራችሁ ስራ እናመሰግናለን። ወጣቶችንም እናመሰግናለን። ገና ለሚያድጉ ህፃናትና ለሌሎች ለሚመጡ ወጣቶች አርአያ በመሆን ይሄ የተሰጠው ሽልማት ለማግኘት በሚደረጉ ጥረት በርካታ ጥራት ያላቸውን ስራዎች ማግኘት ስለሚቻል ምክንያቱም ሰው ሲሾም ሰው ሲሸለም ሰው ሲበረታት ሲጠነክር ከኋላ ያለውም እኔም እንደሱ መሆን አለብኝ እኔም እንደሷ መሆን አለብኝ ብለው ስለሚጥሩ ለመጪውም ትውልድ ጥሩ ግንዛቤ የሚሰጥ ላለውም ሰው መስራት ይችላል ይላል። እንደገና ደግሞ ሰርተው ያበቁ ሰዎች ደግሞ ዋው ተሰራው ስራ ለካ ሀገሬ ወይም ሀበሻ ቪው እንደዚህ አይነት አዋርድ የሚሰጡ ከሆነ እጅግ ያስደስታል ብሎ ልቡ ፍስሐ ይላል። እሺ መልካም ቆይታ ነው። አመሰግናለሁ በጣም እኔም ስለተሰጠኝ እጅግ በጣም አመሰግናለሁ። አሁን ደግሞ ከገማላ ፊልም ሲኒማቶግራፈር አብዱልከሪም ጋር ነው የምገኘው። ኪማ ስላገኘሁ ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለ። እንኳን አብሮት አምሮብሃል ደግሞ ያው እንግዲህ በጣም አምሮብሃል። ዛሬ እንግዲህ ከሀበሻ ቪው ሰርተፍኬት ተቀብለሃልና እስኪ እንዴት ትገልጸዋለህ? ይሄንን ፕላትፎርም እንደ አንድ ሲኒማቶግራፈር እንዴት ትገልጸዋለህ? በጣም ደስ ብሎኛል። አንደኛ አልጠበቅኩም። ያው እኛ ከጀርባ ያለን ሰዎች ብዙ ጊዜ ማበረታቻ የለውም። ያው ፊት ለፊት ለአክተሮች ምናምን የሚበረከተው በዚህ ደግሞ ሽልማት ለኛ መበርከቱ ደግሞ የተሻለ ነገር እንድንሰራ ያበረታታናል። በጣም አመሰግናለሁ ሀበሻ ቪው በዚህ አጋጣሚ። ወደፊትም ደግሞ እንደዚህ አይነት ፕላትፎርሞች መስፋፋቸው ለኢንዱስትሪው ምን ጥቅም ይኖረዋል ብለህ ታስባለህ? ለኢንዱስትሪው እንደዚህ አይነት የሚያበረታታ ሲኒማቶግራፊውን ወይም ደግሞ እንደዚህ ሌላም ዳይሬክቲንግን ጽሁፉንም ሁሉንም የሚያበረታታ ከጀርባ ያሉትን አካላት የሚያበረታታ ፕላትፎርም ሲኖር ሁሉም የተሻለ ይሰራል፣ ኢንዱስትሪው ያድጋል። በዚህ ምክንያት በጣም ሀበሻ ቪው ደግሞ ይህንን ፕላትፎርም ይዞ መጥቶ እኛም ደግሞ ስራችንን ሀገር ተሻጋሪ አይነት ስራዎችን እንሰራ ስላደረገ በዚህ አጋጣሚ ነው በጣም አመሰግናለሁ። አንተም ደግሞ እንግዲህ ከካሜራ ጀርባ በመሆን የተለያዩ ቆንጆ ስራዎችን ይዘህልን እየመጣህ ነውና ከዚህ በኋላ ምን እንጠብቅ ካንተ? ከዚህ በኋላ በጣም ብዙ የፊልም ፕሮጀክቶች አሉ። ማስታወቂያና ፊልሙ ላይ ነው ዋነኝነት ያለው። ግን አሁን 2 ፕሮጀክቶች ጨርሻለሁ። በተሻለ ደግሞ ሲኒማቶግራፊ እንመጣለን በሚቀጥለው። ደስ ይለናል። እኛም እንጠብቃለን። ቴንክ ዩ ማየ በድጋሚ ኮንግራቹሌሽን። እሺ ቴንክ ዩ በጣም እሺ።
ተመልካቾቻችን የዛሬ የምናለሽ አዲስ ፕሮግራማችን የተከታተላችሁን ይመስል ነበረ። የሀበሻ ቪው የስትሪሚንግ ፕላትፎርም እንግዲህ 10ኛ ዓመቱን አክብሯል። እሱ ብቻ ሳይሆን አብረዋቸው ሲሰሩ ከነበሩ ከተለያዩ አንጋፋ ባለሙያ ጋር ለነሱ የሚሆን የእውቅና ሽልማትም አበርክተው ነበረ። የኔም ቆይታ እንግዲህ የተከታተላችሁትን ይመስላል። እስካሁን ድረስ ደግሞ ቆይታችሁን ከኔ ጋር አድርጋችሁ ስትከታተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። ምናለሽ አዲስ በዚህ ተጠናቀቀ። ቻው ቻው።